ነቃነቅ ኤግዚት ተፈታኞች ዛሬም አንድ ኤግዚት ኩዌሽን አብረን እንሰራለን ማለት ነው። ሰው ጥያቄው ይላል which one of the following is the output of syntax analysis phase? A syntax tree, B annotated parse tree, C abstract syntax tree, D pattern ይላል። ሶ መልሱ ምንድነው? ሲንታክስ ትሪ። እንግዲህ እዚህ ጋር ብዙዎችን ሊያወዛግብ የሚችል በጣም ጥያቄ ነው። አንዳንዶች ሲንታክስ ትሪ ነው የሚሉ አሉ፣ አንዳንዶች ደግሞ አብስትራክት ሲንታክስ ትሪ ነው መልሱ የሚሉ አሉ። ሶ መልሱ ምንድነው? ሲንታክስ ትሪ ነው። እስቲ ለምን እናያለን። ኮምፓይለር ዲዛይን ጋር ነው ኮርስ ያለው። ሶ ኮምፓይለር ምንድነው? ሃይ ሌቭል ላንጉጆችን ወደ ሎ ሌቭል የሚቀይር ነው። ለምን ወደ ሎ ሌቭል ይቀይራል ከተባለም ኮምፒውተር መረዳት የሚችለው ሎ ሌቭል ላንጉጆችን ነው። ሲፒዩ አንደርስታንድ ማድረግ የሚችለው 0 እና 1 ነው። ለዛ ነው ማለት ነው። ስለዚህ በሃይ ሌቭል የተጻፉትን በጃቫ ምናምን ይሰራል ወደ ሎ ሌቭል ይቀይርልናል ማለት ነው። ሎ ሌቭል አሴምብሊ ሊሆን ይችላል፣ ማሽን ኮድ ወይም ደግሞ ባይት ኮድም ሊሆን ይችላል። አይ ዶንት ኖ ሶ አናቅም ማለት ነው። ወደ ፈለግነው ሊቀይርልን የሚችለው ሶ ይሄኛው ከሃይ ሌቭል ወደ ሎ ሌቭል ሲቀይር ደግሞ የሚያልፋቸው በጣም ድብቅ የሆኑ ስቴፖች አሉ። ቢሃይንድ ዘ ሲን ምን እንደሚሰራ ነው የምናየው ማለት ነው። ሶ ቢሃይንድ ዘ ሲን ሁለት ነገሮች ነው የሚሰሩት። እነዛ ስቴፖች በሁለት ግሩፕ ይደረጋሉ። የመጀመሪያው አናሊሲስ ፌዝ ነው፣ ሁለተኛው ሲንታሲስ ፌዝ ነው ማለት ነው። ሶ አናሊሲስ ፌዝ ላይ እና ፍሮንት ኢንድ ይባላል፣ ሲንታሲስ ፌዝ ደግሞ ባክ ኢንድ ይባላል ማለት ነው። አናሊሲስ ፌዝ ላይ ምን የሚሰራ ይመስላችኋል? ሶርስ ፕሮግራሙን ይቀበላል በጃቫ ወይም ደግሞ ሲ ፕላስ ፕላስ የተሰራው። ከዛ ያንን ብሬክ አፕ ያደርገዋል ማለት ነው፣ ይከፋፍለዋል። ሶ ከከፋፈለው በኋላ ኢንተርሚዲየት ሪፕሬዘንቴሽን ኦፍ ዘ ሶርስ ፕሮግራም ያወጣል ማለት ነው። ከዛ ያንን ደግሞ ማን ይቀበላል? ሲንታሲስ ፌዝ ይቀበላል። ሲንታሲስ ፌዝ ያንን ከተቀበለ በኋላ ደግሞ ኮንስትራክት ዲዛይር አውትፑት ፕሮግራሙን ዲዛይር ያደርጋል ማለት ነው። እሺ አሁን ደግሞ ጥያቄያችን የሚያመዝነው ወደ አናሊሲስ ፌዝ ስለሆነ ሶ አናሊሲስ ፌዞች እንግዲህ በሶስት ይከፈላሉ ማለት ነው። ብሬክ አፕ የሚያደርገው ማለት ነው። የመጀመሪያው ሌክሲካል ይባላል፣ ሁለተኛው ደግሞ ሲንታክስ፣ ሶስተኛው ደግሞ ሴማንቲክስ። ሌክሲካል ያው ሊኒየር ይባላል፣ ሲንታክስ ደግሞ ሃይራርኪካል ይባላል ማለት ነው። ሶ ሶስቱ ስቴፖች አልፎ ነው ወደ ሲንታሲስ ፌዝ የሚያልፈው ማለት ነው። ሶ የመጀመሪያው ምንድነው? ሌክሲካል አናሊሲስ ወይም ደግሞ ምን ይባላል? ስካኒንግ። ስካኒንግ የተባለው ምንድነው? ስካነርን ይቀበላል ማለት ነው። ሶ እዚህ ጋር ምን ይደረጋል መሰላችሁ? ሶርስ ፕሮግራሙ አለ፣ ሶርስ ኮዱ ጃቫ ምናምን የመጀመሪያው ስቴፕ ስለሆነ ሶርስ ፕሮግራሙ አለ ጃቫ ምናምኑ። ሶ ጃቫ ምናምኑን ከሌፍት ወደ ራይት ምን ያደርጋል? ሪድ ያደርጋል ማለት ነው። ስካነሩ ስካነሩ ወይም ደግሞ ሌክሲካል አናላይዘር እንለዋለን ወይም ደግሞ ሌክሲየርም ይባላል ማለት ነው። ሶ ያ ከግራ ወደ ቀኝ ሶርስ ፕሮግራሙን ያነብና ከዛ ያነበበውን እነዛ ካራክተሮቹን ወደ ምን ይከፋፍላቸዋል? ወደ ቶክን ይከፋፍላቸዋል ማለት ግሩፕ ያደርጋቸዋል። ቶክን ደግሞ ምንድነው? ካታጎሪ በሉት ወይም ደግሞ ታይፕ ማለት ነው። ለምሳሌ ቁጥርን ሲያገኝ ወደ ምን ያደርገዋል? ቁጥር ነው እንዴ? ቁጥርማ ከሆነ ወደ ኮንስታንት። እነዚህ ቫሪያብል ኔም ምናምን ካገኘስ እነዚህ ወደ አይደንቲፋይ፣ እነዚህ ፕላስ ማይነስ ምናምን ምልክቶች ካገኘስ እነዚህ ወደ ኦፕሬተር ግሩፕ ያደርጋቸዋል ማለት ነው። ስለዚህ ወደ ቶክን ቀየራቸው ማለት ያ ነው። ሌላውን ደግሞ ኒው ላይኖች፣ ብላንኮችን፣ ታቦችን ምናምን እንትን ያደርጋል ማለት ነው። ከሌክሲካል አናላይሲስ ሶርስ ፕሮግራም አለ። ሶርስ ፕሮግራም በሌክሲካል አናላይሲስ ሲያደርግ አውትፑቱ ምንድነው ማለት ነው? ቶክን ነው ማለት ነው። የሌክሲካል አናላይሲስ አውትፑት ቶክን ነው። ሁለተኛ ዋናኛ ጥያቄ የሆነው ሲንታክስ አናላይሲስ ነው። ሲንታክስ አናላይሲስ ደግሞ ምን ይባላል? ፓርሲንግ። ለምን? ፓርስ ስለሚጠቀም ማለት ነው። ፓርሲንግ ላይ ደግሞ ምንድነው? ሰከንድ ፌዝ ነው። ሰከንድ ፌዝ ሆኖ ቶክኖቹን ይቀበላል። ቶክኖቹን ከተቀበለ በኋላ ቼክ ኢፍ ዘይ ፎሎ ዘ ግራማቲካል ሩል ኦፍ ዘ ፕሮግራሚንግ ላንጉጅ። ሶ የዛ ፕሮግራሚንግ ላንጉጅን ግራማቲካል ሩሎች ምን ነው ፎሎ አፕ አድርግቷል ወይ የሚለውን ነው ቼክ የሚያደርገው። ግራማቲካል ኢረር ካጋጠመ ለምሳሌ ሰሚኮሎን መጨረሻ ላይ ካጣ ምናምን አይነት ነገሮች ግራማቲካል ኢረር ካስቸገረ ኢረር እንትን ያደርጋል ማለት ነው። ሶ ይሄኛው ደግሞ ሲንታክስ አናሊሲስ አር ዩዥዋሊ ሪፕሬዘንት። ይሄ ደግሞ ሲንታክስ አናሊሲስ ሪፕሬዘንት የሚደረገው ማለት ዘ ሪዛልት ኦፍ ሲንታክስ አናሊሲስ። ሶ የዚህ የሲንታክስ አናሊሲስ ሪዛልቱ ምንድነው ማለት ነው? ፓርስ ትሪ ወይም ደግሞ ሲንታክስ ትሪ እንለዋለን። ሶ ሪዛልቱ ምንድነው አልኳችሁ? ፓርስ ትሪ ወይም ሲንታክስ ትሪ። ይሄን ያዙት። ሶ ሲንታክስ ትሪ ወይም ደግሞ ፓርስ ትሪ ይባላል ማለት ነው። ስለዚህ የሲንታክስ አናሊሲስ ሪዛልቱ ምንድነው? ፓርስ ትሪ ወይም ደግሞ ሲንታክስ ትሪ። ሶ እዚህ ጋር ምርጫው ላይ ያለ አብስትራክት ሲንታክስ ትሪ ይባላል። ሶ አብስትራክት ሲንታክስ ትሪ ደግሞ ሞር አብስትራክት ሲሆን ነው ማለት ከፓርስ ትሪ ሞር አብስትራክት ሲሆን ነው ማለት ነው። ሶ አብስትራክት ሲንታክስ ትሪ ሞር ሲምፕሊፋይድ ነው፣ ኮንዴንስድ ነው እና ሞር አብስትራክት ነው ማለት ነው። ስለዚህ ኢሴንሻል ነገሩ ላይ ነው ፎከስ የሚያደርገው ማለት ነው። ስለዚህ ኤግዛክት ግራማቲካል ሩሎቹን ስለማይከተል ነው ሪዛልት ኦፍ ምናምን ያለው ማለት ነው። ምክንያቱም ኢሴንሻል ነገሮች ላይ ነው የሚያተኩረው። ኢሴንሻል ነገሮች ላይ የሚያተኩራል እንጂ እነዚህ ኤግዛክት ግራማቲካል ሩል ምናምኖቹን በፓርሱ ዩዝድ የተደረጉትን ሪፕሬዘንት አያደርግም ማለት ነው። ስለዚህ ፎከስ የሚያደርገው
እነዚህ ኢሴንሻል የሆኑት ነገሮች ላይ ስለሆነ ነው። ለዛ ነው አብስትራክት ሲንታክስ ትሪ የማይመደበው። ምክንያቱም ሞር ኮንዴንስድ ነው፣ ሲምፕሊፋይድ ነው ከፓርስ ትሪ ወይም ደግሞ ከሲንታክስ ትሪ ሞር ሲምፕሊፋይድ ስለሆነ እንደ አውትፑት እንኳን ብዙም አይታይም ማለት ነው። ሌላኛው ሴማንቲክ አናሊሲስ ነው። ሴማንቲክ አናሊሲስ ደግሞ ሎጂካል ሩሎቹን ነው ቼክ የሚያደርገው ሰው ያ ላንጉጅ ሎጂካል ሩሎቹ ትክክል ናቸው ወይ፣ ሎጂካሊ ትክክል ነው ወይ፣ ሲንታክሱ ትክክል ሊሆን ይችላል ግን ሎጂካሊ ምንድነው ትክክል ነው ወይ የሚለውን ነው ቼክ የሚያደርገው ሰው። ሴማንቲክ አናሊሲስ ለሁለት ይከፈላል፣ ራንታይም ኤንድ ስታቲክ ሴማንቲክስ። ራንታይም ኢረር እና ሲንታቲክ ራንታይም እና ኮምፓይል ታይም ኢረር ምናምን የምንለው እናውቃለን። ራንታይም ማለት ኮዱ ራን ሲደረግ የሚታይ ኢረር ነው። ኮምፓይል ታይም ደግሞ እዛው ኮዱ ኮምፓይለር ላይ እንዳለ እዛው ቼክ የሚያደርገው ማለት ነው። ሶ ይሄ ሴማንቲክ አናሊሲስ ስታቲክ ሴማንቲኮችን ወይም ደግሞ እነዚህ ኮምፓይል ታይም ኢረሮችን ነው ቼክ የሚያደርገው ማለት ነው። ስለዚህ ከነዛ ውስጥ የመጀመሪያው ምንድነው ቫሪያብል ዲክላሬሽን ቢፎር ዩዝ። ለምሳሌ ኢንት ኤክስ ኢኳል ቱ 10 ይላል ግን ኢንት ኤክስ ተብሎ ዲክለር አልተደረገም ማለት ነው። እንደዚህ አይነት ነገሮችን ታይፕ ቼኪንግ ኢንት ኤ ኢዝ ኢኳል ቱ ሄሎ። ሶ ኢንት ብሎ ቁጥር ነው መግባት ያለበት። ሄሎ ይላል ግን ስትሪንግ ነው መሆን ያለበት። ስትሪንግ ኤ ኢዝ ኢኳል ቱ። ሌሎችም እንደዚህ ትረሮች አሉ። ሌላኛው ራንታይም ሴማንቲኮች ደግሞ እነዚህ ዲቪዥን ባይ ዜሮ፣ አሬ፣ አውት ኦፍ ባውንድ አክሰስ ምናምን የመሳሰሉት ናቸው ማለት ነው። ስለዚህ ሴማንቲክ አናሊሲስ ሪዛልቱ ምንድነው አኖቴትድ ሲንታክስ ትሪ ማለት ነው። ሶ የሴማንቲክ አናሊሲስ ነው አኖቴትድ ሲንታክስ ትሪ የምንለው ነው። ሌላው እዚሁ ምርጫ ላይ ያለ ፓተርን ነው። ፓተርን ደግሞ ሩል ነው ማለት ነው። ሩል ነው እነዚህ ሌግዚየሞችን ወደ ወደ ቶክን ግሩፕ ለማድረግ ሩል ነው መከተል ያለበት ሩል። ሶ አይደንቲፋየር ለመሆን እንደዚህ ኦፕሬተር ለመሆን እንደዚህ የሚል ሩል ነው።